እንደ ሉትራኖች ሁሉ ሪፎርመሮችም በመጽሐፍ ቅዱስ ብቸኛ ስህተት አልባነት ያምናሉ። ለትምህርትና ለልምምድ በቂና ሊሳሳት የማይችል ብቸኛ ስልጣን ነው ብሎ ያስተምራሉ። ትውፊትን፣ የቤተ ክርስቲያን አባቶችን እንደዚሁም አራቱን ታላላቅ ጉባኤያት እንደ ሃይማኖት ምስክር ይቆጥራሉ። ትምህርታቸው በመጽሐፍ ቅዱስ ብቻ ቢመሰርቱም የአበዎች ትውፊት እንደዚሁም ታላላቅ ጉባኤያትን ለእምነታቸው ምስክር አድርገው ይጠራሉ። በጥንቷ ቤተ ክርስቲያን የተወገዙ ኑፋቂዎችን ሁሉ ያለማንገራገር ያወግዛሉ። የጥንቷ ቤተ ክርስቲያን በዓለም አቀፋዊነት በዘመናት ሁሉ በተስማማችባቸው ዶግማዊ ትምህርቶች ሁሉ ይስማማሉ። ትውፊት እንደ መጽሐፍ ቅዱስ ያለ ስህተት የማይገኝበት ስልጣን ነው ብሎ አያምኑ። ነገር ግን ከመጽሐፍ ቅዱስ የማይሳሳት ስልጣን በታች የአበው ትምህርት፣ ጉባኤያት፣ ቤተ ክርስቲያን እንደዚሁም የቤተ ክርስቲያን መሪዎች ትልቅ ስልጣን አላቸው ብሎ ያምናሉ። ሪፎርመሮች በስላሴ ያምናሉ። በስልጣን፣ በፈቃድ፣ በባህሪ፣ በኃይል፣ በዘላለማዊነት፣ በመለኮት አንድ የሆኑ ሶስት አካላት አሉ። እነርሱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ናቸው በማለት ያምናሉ። አብ ከማንም አይደለም፣ ከማንም አልተወለደም፣ አልሰረጸም። ወልድ ከዘላለም ከአብ የተወለደ፣ መንፈስ ቅዱስ ከአብና ከወልድ ከዘላለም የሚሰርጽ ነው ብሎም ያስተምራሉ። በዚህም ምልከታቸው ከካቶሊክ ቤተክርስቲያንና ከሉተራኖች ጋር ተመሳሳይነት አላቸው። ኢየሱስ ክርስቶስ ለእግዚአብሔር ከዘላለም ለዘላለም የዘላለም የባህሪ ልጁ ነው። በስልጣን በአገዛዝ በመለኮት ከአባቱ ጋራ እንደዚሁም ከመንፈስ ቅዱስ ጋር የተተካከለ ዘላለማዊ ልጅ ነው። ጊዜው ሲደርስ ከቅድስት ድንግል ማርያም ስጋን በመንሳት ከኃጢአት በቀር በነገር ሁሉ እንደኛ ሆነ በማለት ያስተምራሉ። እርሱ እውነተኛ አምላክ እውነተኛ ሰውም ነው። የኢየሱስ ክርስቶስ መለኮታዊ ባህሪ ሰብአዊ ባህሪውን ሳይደመስስ ሳይለውጥ፣ ሁለቱ ባህሪያት ሳይቀላቀሉ ሳይጠፋፉ፣ ሊነጣጠልና ሊከፋፈል በማይችል ሁኔታ ፍጹም አንድ አካል ክርስቶስ ሆኗል በማለት ያስተምራሉ። ከዚሁ ጋር ተያይዞ ማርያምን የጌታ እናት ብሎ መጥራት አስገዳጅ ትምህርታቸው ነው። እግዚአብሔር እያንዳንዱን ነገር ለክብሩ ፈጥሯል። እርሱ ብቻውን ሊመለክ የሚወድ ቀናተኛ አምላክ ነው። እግዚአብሔር አምላካዊ ክብሩን ከማንኛውም አይነት ፍጥረት ጋር አይጋራም። ስለዚህ ለእግዚአብሔር የምንሰጠውን ክብር ተጠንቅቀን በመፍራትና በመንቀጥቀጥ ለእርሱ ብቻ ስለሚገባው እንሰጣለን ብሎ ያስተምራሉ። ሪፎርመሮች እግዚአብሔር መሳል የለበትም የሚል ጥብቅ ትምህርት አላቸው። ስለዚህ እግዚአብሔር መሳል በዛ ስዕል ውስጥ እግዚአብሔር ይገኛል ብሎ ማስተማር፣ ማመን፣ በስዕሉ ፊት እየወደቁ ለእግዚአብሔር እሰግዳለሁ ወይንም አመልካለሁ ማለት የእግዚአብሔርን የራሱን ትእዛዝ የሚጣረስ የሚቃረን መጽሐፍ ቅዱስ በግልጽ የሚቃወመው የጥንት ቤተክርስቲያን አባቶቻችን የሚጸየፉትና የሚያወግዙት የአጋንንት ልምምድና የጣዖት አምልኮ ነው ብሎ ያስተምራሉ። እግዚአብሔር በሚሆነው ነገር ሁሉ ላይ ፍጹም የሆነ ኃይልና ቁጥጥር አለው። ያለ እግዚአብሔር ፈቃድ የሚሆን አንዳች ነገር የለም። እግዚአብሔር በማንነቱ የማይለወጥ ዘላለማዊና ፍጹም ነው። የእርሱ ሉዓላዊ ፈቃድና ውሳኔ ከፍጥረት ሁሉ በላይ ነው። የሰው ልጅ ድርጊትና ፈቃድ ቢሆን፣ ታሪክ ቢሆን፣ ደህንነት ቢሆን በፊቱ አጋጣሚዎችና ያልታሰቡ ያልታቀዱ ድንገተኛ ክስተቶች አይደሉም። ይህ ማለት ግን እግዚአብሔር የኃጢአት ደራሲና አስገኝ ነው ማለት ፈጽሞ አይደለም በማለት የትምህርታቸውና የመጽሐፍ ቅዱስ አረዳዳቸውን ማዕከል የእግዚአብሔር ሊገደብና ሊወሰን የማይችል ሉዓላዊነት ያደርጋሉ። እግዚአብሔር አስቀድሞ ያልወሰነው ወይንም አስቀድሞ እንዲሆን ያልፈቀደው አንዳች ነገር የለም። እግዚአብሔር በራሱ ለራሱ በቂ የሆነ ሊለወጥ የማይችል በራሱ ፈቃድ ብቻ የሚኖር አምላክ ነው። ስለዚህ በዘላለም ውስጥ በሰማይና በምድር ከሆነው እየሆነ ካለው ወደፊትም የሚሆነው ነገር ከመሆኑ በፊት አስቀድሞ አውቋል፣ አስቀድሞ ፈቅዷል፣ አስቀድሞ ወስኗል ብለው ያምናሉ። ይህ ፍጥረት ከመፈጠሩ አስቀድሞ እግዚአብሔር ማንን እንደሚያድን ማንን ደግሞ እንደሚተው ጭምር አስቀድሞ ወስኗል ማለት ነው። ይህን እምነት ደብል ፕሪዴስቲኔሽን እንለዋለን። እግዚአብሔር የሚድኑትን አስቀድሞ የመረጠው በራሳቸው በጎ ስራ ወይንም ከራሳቸው ተነሳሽነት ስላመኑ ወይንም ወደፊት ሊያምኑ ስላሉ ሳይሆን ከራሱ ጸጋና በጎ ችሎታ የተነሳ ብቻ ነው በማለት ያስተምራሉ። ይህም ምክንያታዊ ያልሆነ የእግዚአብሔር ምርጫ ወይንም አንኮንዲሽናል ኢሌክሽን ብለው ይጠሩታል። እግዚአብሔር ሰውን ያድን ዘንድ ሲመርጠው ከሰውየው የጠበቀው ወይንም ይህን ካደረግ እመርጣለሁ ብሎ ያስቀመጠው ቅድመ ሁኔታ ወይንም ኮንዲሽን የለም ማለት ነው። ሰዎች ፈቃድ አላቸው። ፈቃዳቸው ግን ለውዴታቸውና ለመሻታቸው የሚገዛ እንጂ በራሱ ነፃ አይደለም። ነፃነት የሚገኘው በራሱ በእግዚአብሔር ጸጋ ብቻ ነውና የሰው ልጅ በኃጢአት ከመውደቁ በፊት ለእግዚአብሔር የመገዛትና ያለመገዛት ምርጫ ነበረው። በኃጢአት ከወደቀ በኋላ በኃጢአቱ ምክንያት ሙት ስለሆነ ፈቃዱና ምርጫውን ለኃጢአት አሳልፎ ስለሰጠ ከእግዚአብሔር ጸጋ ውጪ ለእግዚአብሔር ለመታዘዝ እግዚአብሔርን ለመስማት በራሱ ችሎታና ፈቃድ አይችልም ብለው ያስተምራሉ።
በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል ዳግም ሲወለድ እግዚአብሔር የሚወደውን ያደርግ ዘንድ ከእምነት የሚነሳ መታዘዝ እንዲኖረው ጸጋና ኃይልን ያገኛል በማለት ያምናሉ። ከሙታን ትንሣኤ በኋላ ደግሞ መልካም የሆነውን የማድረግ ፍጹም ችሎታና እውነተኛ ነጻ ፈቃድና አቅም ስለሚኖረን በሙላት እግዚአብሔርን ፈቃድ በማድረግ እንከብራለን በማለት ያምናሉ። ኢየሱስ ክርስቶስ ለዓለም ሁሉ ሞቷል። ነገር ግን በኢየሱስ ክርስቶስ የማያምን ማንም የኢየሱስ ክርስቶስ ቤዛዊነት ተቋዳሽ ሊሆን አይችልም። በኢየሱስ ክርስቶስ የሚያምኑት ደግሞ እግዚአብሔር በቃሉና በመንፈሱ እንደ ሀሳቡ በቅዱስ አጠራሩ የጠራቸው የመረጣቸው ብቻ ናቸው። ስለዚህ ቤዛዊነቱ የሚሰራው አስቀድሞ ለተወሰኑና ለተመረጡ ብቻ ነው። እግዚአብሔር ኃጢአተኞችን ከስራ ሳይሆን በክርስቶስ በማመን በጸጋ ብቻ ጻድቃን ብሎ ይቆጥራቸዋል። ጽድቅ የሚገኘው ሕያው በሆነ እምነት ብቻ ነው። የኢየሱስ ክርስቶስ ፍጹም ታዛዥነትና የመስዋዕትነት ሞት ለአማኞች ተቆጥሯል። መጽደቅ ቅጽበታዊና የማይለወጥ ነው። መልካም ስራ የእምነት ማረጋገጫ ፍሬ እንጂ መጽደቂያ መንገድ አይደለም በማለት የጽድቅን ትምህርት ያስተምራሉ። አማኞች በዕለት ተዕለት ሕይወታቸው ክርስቶስን ወደ መምሰል ያድጋሉ። የእግዚአብሔርን ቃል በማንበብ በመጸለይ፣ በቅዱስ ቁርባን የጌታን ስጋና ደም በመብላትና በመጠጣት ከቅዱሳን ጋር ህብረት በማድረግ በመንፈስ ቅዱስ ኃይል ክርስቶስን በመምሰል በመልካም ፍሬ ይሞላሉ። ቅድስና በአንድ ጊዜ የሚፈጸም ሳይሆን ሂደታዊ ነው። በክርስቶስ አምነው የጸደቁ ሰዎች መልካም የሆነውን ከእምነት የሚነሳ መታዘዝ ይታዘዙ ዘንድ ከሞት ተነስተዋል። ስለዚህ ደህንነታቸውን በቅድስና በመኖር ይፈጽሙታል። ምንም እንኳን በኃጢአት ቢፈተኑ በእምነት በመጽናት በቅዱስ ተጋድሎ በእግዚአብሔር ፊት ይኖራሉ። አማኞች በቅድስና ፍጹም ሲሆኑ ከኃጢአት ለዘላለም ነጻ ሲወጡ፣ እንደዚሁም ከእግዚአብሔር ጋር ለዘላለም ይኖሩ ዘንድ ትንሣኤ ያገኘን አካል ሲቀበሉ ይህንን ክብር ብለው ይጠሩታል። ይህ የመዳን የመጨረሻ ደረጃ ነው። መክበር የመጽደቅና የመቀደስ የመጨረሻ ግብ ነው። የደህንነታችንን ፍጻሜ ነው ብሎ ያስተምራሉ። እንደ ሪፎርምድ ስነ መለኮት አስተምሮ እውነተኛ አማኞች መዳናቸውንና ደህንነታቸው ለዘላለም የተጠበቀ እንደሆነ እርግጠኛ መሆን ይችላሉ። ይህም እርግጠኝነት የሚነሳው ከግላዊ ስሜት ሳይሆን በእግዚአብሔር ቃል ኪዳን፣ በመንፈስ ቅዱስ ምስክርነትና በተለወጠ ሕይወት ነው በማለት ያስተምራሉ። ከጅማሬ እስከ ፍጻሜ ድረስ ደህንነታችን በእግዚአብሔር ጸጋ የተጠበቀ ነው የሚል ብዙዎቻችን ከዳንክ ነው ይላሉ ብለን ተቀጥላ ስም የሰጠነው ትምህርት አላቸው። ስለዚህ አማኞች ሁልጊዜ ባዳናቸው በእግዚአብሔር እርግጠኛ ሊሆኑና ሊደገፉ ይገባል ብለው የሚያስተምሩት ሪፎርምሮች እርግጠኝነት ሁልጊዜ በአማኞች ውስጥ ላይኖር ይችላል ብለውም ያስተምራሉ። ቅዱሳን በኃጢአት ሲፈተኑና ሲወድቁ፣ እንደዚሁም መንፈሳዊ ድርቀት ሲያጋጥማቸው ይህ እርግጠኝነት ሊናወጥ ይገባዋል የሚል ትምህርት አላቸው። በንስሐ ከተሳሳተ መንገዳቸው ይመለሱ ዘንድ በሕሊናቸው ሊወቀሱ በመንፈስ ቅዱስ ሊገሰጹ ይገባል። ይህም አማኞችን እጅግ በጣም ብዙ መልካም ፍሬ እንዲያፈሩ ክርስቶስን እንዲመስሉ ያደርጋቸዋል በማለት ያምናሉ። ሪፎርመር ክርስቲያኖች ብዙውን ጊዜ በሮሜ 8:29 እስከ 30 ያለውን ክፍል ልጁ በብዙ ወንድሞች መካከል በኩሪዮን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና፣ አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸው የሚለውን ምንባብ ወርቃማ የደህንነት ሰንሰለት ብሎ በመጥራት ስለ እግዚአብሔር የማዳን ስራ ለሚናገረው ትምህርታቸው ማጠቃለያ ያደርጉታል። ልክ እንደ ሉትራኖች ሁሉ ካልቪኒስቶችን በንጥቀት አያምኑ። ብዙ ሪፎርምዶች እንደ ሉትራን አሚሊኒያን ናቸው። በሪፎርምድ አብያተ ክርስቲያናት በጣም ተወዳጁና ለዘመናት ሰፊ ተቀባይነት ያለው ምልከታ የፖስት ሚሊኒያን ምልከታ ነው። ይኸውም የዓለም ፍጻሜ፣ የክርስቶስ ዳግም ምጽአት፣ የሙታን ትንሣኤና የመጨረሻው ፍርድ በአንድ ጊዜ ይፈጸማል በማለት የሚያስተምር ምልከታ ነው። ይህ ከሉትራን ጋር ቢመሳሰልም የ1000 ዓመት መንግስት ግን አሁን ያለንበት የቤተ ክርስቲያን ዘመን ነው ብሎ አያምኑ። ይኸውም ወደፊት ሊመጣ ያለ ቤተ ክርስቲያን መላውን ዓለም በትምህርትና በአስተሳሰብ የምትመራበትና የምትቆጣጠርበት ትልቅ ሰላምና አንድነት የሚሰፍንበት ወርቃማ ቤተ ክርስቲያን ዘመን ነው ብሎ ያምናሉ። ይህ ማለት ኢየሱስ ክርስቶስ ወደ ምድር መጥቶ 1000 ዓመት ይመራል ማለት ሳይሆን ቤተ ክርስቲያን የእያንዳንዱን ሕዝብ ባህልና አስተሳሰብ ለክርስቶስ መንግስት በመማረክና በመዋጀት ፍጹም የበላይነት ላይ የምትደርስበት፣ እግዚአብሔር የክርስቶስን ጠላቶች ከእግሮቿ በታች የሚያስገዛበት ዘመን ነው ብሎ ያምናሉ። ሪፎርምድ ክርስቲያኖች ሁለት ዋና ዋና ሚስጥራት ወይንም ሳክሪሜንቶች እንዳሉ ያምናሉ። ይኸውም ቅዱስ ጥምቀትና ቅዱስ ቁርባን ናቸው። ቅዱስ ጥምቀት የእግዚአብሔር የጸጋ የኪዳኑ ምልክት ማህተብ ተደርጎ የተሰጠ ወደ እግዚአብሔር ኪዳን የምንጨመርበት የእግዚአብሔር አሰራር ነው ብሎ ያምናሉ። ጥምቀት ያድናል፣ የዳግም ልደት የኃጢአት ስርየት ያስገኛል ብሎ ያምናሉ። ነገር ግን የኃጢአት ስርየትና ዳግም ልደት ከጥምቀት ውጭ አይገኝም የሚል ወይም የተጠመቀ ሰው ሁላ ዳግም ተወልደዋል ብለውም አያስተምሩም። አምኖ የዳኑ ቅዱሳን በቅዱስ ቁርባን አማካኝነት እውነተኛውን የክርስቶስ ስጋና ደም
በመንፈስ ቅዱስ ኃይል ተቀብለው ይመገባሉ። የመስቀሉን ትሩፋት ሁሉ ይቀበላሉ ብሎ ያስተምራሉ። የሪፎርመር ስርዓት አምልኮ ከካቶሊክ በእጅጉ የተለየ ነው። በዝማሬ፣ በጸሎት፣ የእግዚአብሔርን ቃል በመካፈል፣ የጌታ እራትን በመቁረስ፣ ስጦታን ለእግዚአብሔር ቤት በማምጣት የሚፈጸም ሲሆን ዛሬ በብዙ ቀደምት ወንጌል አማኛ ቤተክርስቲያናት ዘንድ የምናየው ስርዓት አምልኮ ከሪፎርመር ትውፊት የተገኘ ነው። ሪፎርመሮች ሽማግሌያዊ ብለን የምንጠራውን በመጋቢያና በቤተክርስቲያን በተመረጡ ሽማግሌዎች የሚመራ የአስተዳደር መዋቅር አበርክተዋል። ፕሬስቤትሪያን ወይንም ሽማግሌያዊ የሚለው መጠሪያ የቤተ ክርስቲያኖቻቸው ስም እስኪሆን ድረስ በዚህ መዋቅር መጽሐፍ ቅዱሳዊነት አጥብቀው ያምናሉ። ፕሬስቤትሪያን ቸርች ኢን አሜሪካ፣ ኢትዮጵያን ሪፎርምድ ፕሬስቤትሪያን ቸርች፣ ፕሬስቤትሪያን ቸርች ኦፍ ኢትዮጵያ፣ ኦርቶዶክስ ፕሬስቤትሪያን ቸርች፣ ኮሪያን ፕሬስቤትሪያን ቸርች፣ ኔዘርላንድ ሪፎርምድ ኮንግሪጌሽን፣ ስዊዝ ሪፎርምድ ቸርችስ፣ ኢቫንጀሊካል ሪፎርምድ ቸርችስ ኦፍ ጀርመኒ እነኝን ጨምሮ የሪፎርመር ትውፊት እጅግ በጣም ሰፊና ብዙ ቤተ እምነቶችን ያቀፈ ነው። በዓለም ላይ ከ150 ሚሊዮን እስከ 200 ሚሊዮን የሚጠጉ የሪፎርመር ክርስቲያኖች ሲኖሩ ከ200 እስከ 250 በሚጠጉ ቤተ እምነቶች የታቀፉ ናቸው። የዌስት ሚኒስተር የእምነት መግለጫ የሪፎርመርን ትውፊት የጋራ እምነት የሚወክል ሰነድ ነው። የሃርቫርድ ዩኒቨርሲቲ፣ የዬል ዩኒቨርሲቲ፣ የፕሪንስተን ዩኒቨርሲቲ፣ የኮሎምቢያ ዩኒቨርሲቲ፣ የጄኔቫ ላይንድ ዩኒቨርሲቲ፣ የኤድንበርግ ዩኒቨርሲቲ በሪፎርመር ክርስቲያኖች የተመሰረቱና ለብዙ መቶ ዓመታት በሪፎርመር አብያተ ክርስቲያናት ሲመሩና ሲተዳደሩ የቆዩ ታላላቅ የትምህርት ተቋማት ናቸው። ለሪፎርመሮች ብዙ ማውራት ቢኖርብንም ታሪካቸውን፣ ትምህርታቸውን፣ ስርዓት አምልኳቸውን በፕሮቴስታንቱ ዓለም ሆነ ከሃይማኖት ውጪ ባለው ዓለም ስላሳደሩት ተጽዕኖ በተወሰነ መልኩ ከተረዳችሁ በቂ ነው ብዬ አስባለሁ። በሚቀጥለው ሳምንት ስለ አንግሊካን ትውፊት የምናጠና ይሆናል።